ከዛ ወደ ገበያ ሄጄ ባጃጅ ተራ ነው ባጃጅ እየጠበኩኝና ገበያ ሄድኩኝ። ምጣድ ገዛው። በነገራችን ላይ ቅሬታዬን ካልተቀበሉኝ ያው ንግድ ፍቃዱን እዘጋዋለሁኝ፣ ሱቁን እዘጋዋለሁኝ። ያው እንግዲህ ኦንላይን ነው የምሸጠው። ቤቴ እየፈረሽኩኝ ያሳያለሁኝ እንጂ ዘጋዋለሁኝ። እርጥብ በቂጣ ነው ግን ያው በጣም ነው የሚጣፍጠው። እና 3 ነበርን እርጥባችን ይሄንን እኔ በላ እየተገማመሱ አስቸኳይ መሄድ ያለብኝ ቦታ ነበረ። ከዛ ወጣሁኝና ገቢዎችም ሄዳለሁኝ፣ ግን ስራ ቦታ መድረስ አለብኝ። ማነሳው ወረቀት አለኝ። አሰላሙ አለይኩም ቤተሰብ እንዴት ናችሁ? ኑ ፍርፍር እንብላ። ፍርፍር ነው ፍትፍት ነው አይታወቅም። ለማንኛውም ፍርፍር ነው፣ ስጋ ፍርፍር ልበላችሁ እንጂ ስጋው ወጡ ሲያድር ማለት ነው። እንደዚህ ፍርፍር እናደርገዋለን አንዳንዴ፣ ለአባወራ የሚሆን ፍርፍር ማለት ነው። ለማንኛውም እንዴት አደራችሁ? ደህና ናችሁ ወይ? እንደዚህ ቁርሳችንን በላን። አባትየው እንግዲህ ልጁን እያጫወተ ነው። በልቡ ድፍት ያደርገዋል። እንደዚህ ግን ጥሩ ነው፣ ይወዳል ልጁ ራሱ እንደዚህ በልቡ ሲደፋ ሰላም ያገኛልና ደስ ይለዋል በልቡ ሲደፋ። እንዳይደክመው አንሳልኩት። ከዛ ወደ ጽዳት የገባሁኝ። የማይቀረውን ቤት ጽዳት ዛሬ ሐሙስ ስለሆነ ገበያ ሄዳለሁ። ብዙ ቦታ ነው የሚሄደው እና ገበያ መሄድ ስላለብኝ ቶሎ እንደዚህ አጸዳዳም ቤቱን። ለማንኛውም ያው እንግዲህ ብሎጌ ተመችታችኋል? ከተመቻችሁ ላይክ እያደረጋችሁ እስኪ አሳዩ በላይክ ምቾታችሁን ማለት ነው። በተረፈ ስለምትከታተሉኝ ስለምታዩኝ ስለወደዳችሁት ከልቤ ነው ማመሰግነው። እኔም ወዳችኋለሁ። አላህ ያክብርልኝ። እና እዚህ ጋር ደግሞ ቧንቧ ተበላሽቶብኝ ነበረ። ይሄ ቧንቧ ተበላሽቶብኛል። በነገራችን ላይ ማጠቢያ ጥቁር ብሏል። ለምን እንደጠቆረ እንገራችሁ። የሆነ ሰዓት የሆነ አሲድ ነበር፣ የሽንት ቤት አሲድ፣ እና እሱን አፍስሽበት ብረቱ ላይ ማለት ነው። እኔ በእኔ ቤት ማጽዳቴ ነው እሱ በቃ ጥቁር ቁር አደረገው። እና ለማንኛውም ከስር ያለው ዝጎ ነበር ተበላሽቶ፣ እነዚህን ገዛሁኝ መቀየሪያ። ከላይ ያለው ሲሰራ ከስር ያለው ተበላሽብኝ። ከላይ ያለውም ውሃ ቶሎ አያወጣም ነበር፣ ትንሽ እያደረገ ነበር። እና ከላይ ያለውን ስቀይር ከስር ያለው ተበላሽብኝና እንደዚህ ያስቀየርኩት። ከዛ ቆንጆ ሆነ እላችኋለሁ። ለማንኛውም ያው ሽንት ቤቴን ማጣጥኩኝ፣ ቤቴን ማጸዳዳሁኝ፣ እዚህ ቀይና አጣጥባለሁኝ። ከዛ ወደ ገበያ ሄጄ ባጃጅ ተራ ነው ባጃጅ እየጠበኩኝና ገበያ ሄድኩኝ። ምጣድ ገዛው። በነገራችን ላይ ምጣድ አላቅም እንግዲህ ስለ ምጣድ ብዙም አላቅም። ዝም ብዬ ነው የገዛሁት፣ አላወኩም እኔ ስለ ምጣድና ስሻት ብቻ ነው ያሳሳስሱኝና እንዴት እንደሆነ ያለሁኝ። ለማንኛውም ገበያችንን ገበያየን። ከዛ ያው ገበያው ይሄን ይመስላል። ይሄ እንኳን ባጃጅ ተራ ነው። ከዛ ወደ ባጃጅ ተራ መጣን። እንደምታዩት ነው እላችኋለሁኝ። ከዛ ቤት መጣሁና ቀጥታ ምሳ መስራት ነው የገባሁት። ምሳዬን እንግዲህ አላሳየዋችሁም፣ ብዙ አልቀረጽኩትም እና አልተመቸኝም፣ ሰራራሁ። ከዛ ተጣጣኩኝ። ከዙሁር በኋላ ነው ይሄ ቡና ምንም ምሳም በልቼ ነው የወጣሁት፣ ግን ለቪዲዮ አልተመቸኝም። በጣም ይቅርታ። ያው ለሌላው ጊዜ ሰራላችኋለሁ በደንብ። እና አስቸኳይ መሄድ ያለብኝ ቦታ ነበረ። ከዛ ወጣሁኝና ገቢዎችም ሄዳለሁኝ፣ ግን ስራ ቦታ መድረስ አለብኝ። ማነሳው ወረቀት አለኝ እና እቺን የመሰለች መጅልስ መታ ነበረ። እሷንም ደግሞ በሰበቡ ቀረጽ አደረኳት። በጣም ነው የምታምረው። ሀይቅ ነው የምትሄደው፣ እኛ ሰፈሬ ነው የምትሄደውና ቆንጆ መጅልስ ናት። እንዴት ነው የምታምር! ተመልከቷት። የሰፈሬ ልጅ ናት ያዘዘችኝ። ሀያት ግነስ በወንድድ ጨርቁን እኔ ነኝ ያማረጥኳት። በኦሞ ከለር ስትመረጥ ሻይን የሚያደርገው ይሄ ያምራል ብዬ በዚህ መረጥን። ጽድት ተደርጋ ተሰራች። ሀያት ግነስ ለ12 ሜትር 10 ሳንቲም ነው ምናምን የጎደለው ነው። በጣም ነው የሚያምረው። ከወደዳችሁ ትዘዙ። ያው እናንተም በዚህ አጋጣሚ አይታችሁ የምትወዱት ነገር ካለ እንድታዙ ነው ያው እንግዲህ ማሳያችሁ። ከዛ እንደምታዩት ይሄ መጅልሳችን እንግዲህ ይሄን ይመስላል። መጅልሴን ቀራረጽኩኝ እና ከዛ አስቸኳይ መሄድ አለብኝ። አሁን ደግሞ የት እንደምሄድ ተመልከቱ ብቻ ጉድ። እና ያው እንግዲህ የኢትዮጵያ ላይ ስራ ስትሰሩ ማለት ነው ግብር የሚባል ነገር አለ። ግብር ደግሞ እኔ ደረጃ ሽግግር አድርገውኛል። ከልብስ ስፌት ነበራ መጅልስ ቤት ምናምን ብለው ደረጃ ሽግግር ስላደረጉኝ ያው ግብር ከፍል መጥቻለሁኝ። በጣም ነው የሚያማረረው። ነው በባት ክፈይ ነው ያሉኝ እና እኔ ቅሬታ አስገብቻለሁኝ። ቅሬታዬን ካልተቀበሉኝ ያው ንግድ ፍቃዱን እዘጋዋለሁኝ፣ ሱቁን እዘጋዋለሁኝ።
ያው እንግዲህ ኦንላይን ነው የምሸጠው። ቤቴ እየፈረሽኩኝ ያሳያለሁኝ እንጂ ዘጋዋለሁኝ። እነሱ ምንም ሳያማክሩ ምንም ሳይሉ እንግዲህ እኔ ንግድ ፍቃድ ካወጣሁኝ ገና አመት ነው ግብር የከፈልኩት። በአመት ውስጥ እድገት አድርገው በባት እንድከፍል ነው ያደረጉኝ። በባት እንዲታሰብ ማለት ነው። አላቅም እንዴት እንደሆነ አሰራራቸው፣ ግን እኔ ከብዶኛል ይሄ አሰራር እና ለማንኛውም ካልሆነ ተከራክሬ ካልሆነልኝ ዘጋዋለሁ ንግድ ፍቃድ ማለት ነው። ምክንያቱም እዚህ ሀገር በቃ ከባድ ነው። ስትሰሩ ምዳ ነው፣ ስትቀመጡ ምዳ ነው። ለማንኛውም ለመንግስት ግብር መክፈል ግዴታ ነው እኮ። ግን ግዴታ ቢሆንም ደግሞ እንደዚህ ሲበዛ ደግሞ ያው እንግዲህ እኛም ብዙ ቤተሰብ ነው የምናስተዳድረው። እንደምታስቡት አይደለም። እኔ እና አሊና ልጆቹ ብቻ አይደለንም። ያሊ ወንድሞች አሉ፣ ያሊ ቤተሰቦች አሉ። በቃ ብዙ ቤተሰብ ነው የምንረዳው በዙሪያችንና ሰርተን እንግዲህ ግብርም ደግሞ ይሄን ያህል ከተጣለብን አስቸጋሪ ነው እና እዚህ ገቢዎች መጥቼ ነው ንግድ ያው እንግዲህ ቅሬታ አላስገባ ማለት ነው እና ቅሬታዬን ተቀብለው ያናግሩኛል። አናግረውኝ ከተስማሙ ካልተስማሙ ግን ባይላቸዋለሁ። ለማንኛውም ከዛ ተመለስኩ። ጓደኞቼ ጋር ነበር ሄድኩት። ወደ ገቢዎች ሲሄድ ጓደኞቼ ጋር ነበር ሄድኩት እና ተመለስንና መክሰስ ርቦን ነበረ። ይሄን የመሰለ እርጥብ ነው የሰራሁላቸው። እርጥብ በቂጣ ነው፣ ግን ያው በጣም ነው የሚጣፍጠው እና 3 ነበርን። እርጥባችን ይሄንን እኔ በላ እየተገማመሱ እና ለማንኛውም ያው እንግዲህ የሚጣፍጥ እርጥብ ሰርተን በላን። ለማንኛውም እነዚህን የመሳሰሉ ቆንጆ መጅልሶች ማዘዝ ከፈለጋችሁ ሳሊ ማርኬት ምርጫችሁ ይሁን፣ ደውሉልን፣ በያላችሁበት እናደርሳለን። እና ያው ጥራታችን መለያችን ነው። እንግዲህ ከአራስም ስለወጣሁኝ አዘዝ አድርጉ። እኔም በያላችሁበት ቆንጆ እያደረግን ለበዓልም ለአረፋም ከፈለጋችሁ እናመጣላችኋለን ማለት ነው። እዚህ ጋር ደግሞ ያው እንግዲህ ባለፍሬምም ከፈለጋችሁ የምትፈልጉትን ነገር በምትፈልጉት ሳይዝ በምትፈልጉት ሁኔታ ብቻ እናንተ እዘዙን፣ እኛ በያላችሁበት እናመጣላችኋለን፣ እናደርስላችኋለን። የቤታችሁ ሜትር ብቻ ነው የሚያስፈልጋችሁ። ሜትሩ የሚያስፈልግበት ምክንያት የቤታችሁ ሲገባ ክፍተት እንዳይፈጥር እንዳይጎልባችሁ ነው። ለማንኛውም እንወዳችኋለን፣ እናመሰግናለን። ያው ስለምታዙንም እናመሰግናለን፣ ስለምትከታተሉንም እናመሰግናለን። ለዛሬ የነበረን ቪዲዮ ይሄን ይመስላል። ደህና ሁኑልኝ። ቪዲዮ ላይክ እያደረጋችሁ ጀምሩ፣ ሰብስክራይብ ማድረጉን አበረታቱን። ያው እናንተ ናችሁ እኛ ያለነው በእናንተ ነው። እናንተ ከሌላችሁ እኛ ያለንም